የቤተሰብ አባላት ስምን በአረበኛ በትክክል መጥራት እንማራለን። በአረበኛ ቀለማት ምን ተብለው እንደሚጠሩ እሱን እንማራለን ማለት ነው። እንግዲህ እነዚህ ቀለማት በጣም ወሳኝ ናቸው። ከማዳም ጋር በስራ ቦታ፣ በገበያም፣ በሁሉም ቦታ ቀለማትን ማወቅ ለኛ በጣም ይጠቅመናል ማለት ነው። ሰላም ውድ የጠጅት ዩቲዩብ ተከታታዮቼ እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት የቤተሰብ አባላት ስምን በአረበኛ በትክክል መጥራት እንደምንችል እሱን እንማራለን በክፍል 1። በክፍል 2 ደግሞ በአረበኛ ቀለማት ምን ተብለው እንደሚጠሩ እሱን እንማራለን ማለት ነው። ስለዚህ ከእናንተ የሚጠበቀው ቪዲዮዬን እስከ መጨረሻው ተመልከቱት። ለቤቴ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆነ ውዶቼ፣ እንዲሁም ላይክ፣ ኮሜንት፣ ሼር በማድረግ አበረታቱኝ። ላይክ አድርጉልኝ ውዶቼ። እንግዲህ ታውቁታላችሁ አይደል? በማዳም ቤት ሆነን እንዴት ዩቲዩብ ስንሰራ እንዴት እንደሚከብድ ታውቁታላችሁ። እና አበረታቱኝ ስላችሁ ነው። ስለምታበረታቱኝም ደግሞ በጣም ነው የማመሰግናችሁ። ወደ ትምህርታችን ስንሄድ ቤተሰብ በአረበኛ አኢላህ ይባላል። አኢላህ ልክ ለራሳችን ሲሆን ደግሞ ቤተሰቦቼ እንላለን አይደለ? አኢላቲ 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 እንላለን። ቤተሰቦቻችን ለብዙ ሰው ሲሆን ቤተሰቦቻችን እንላለን አይደለ? አኢላትና አኢላትና አኢላትና። ቤተሰቦቻችሁ አኢላትኩም አኢላትኩም አኢላትኩም። ቤተሰቦችህ ለወንድ ሲሆን ደግሞ ቤተሰቦችህ እንላለን አይደል? አኢላትክ አኢላትክ አኢላትክ። ለሴት ሲሆን ደግሞ ቤተሰቦች እንላለን አይደለ? አኢላቲክ አኢላቲክ። አስባችሁታል? እዚህ ጋር ግን አንድ ፊደል ብቻ ነው የሚለየው ማለት ነው። ስለዚህ አንድ ቃላት ከተሳሳታችሁ አረበኛችሁ ይጠፋባችኋል። እዚህ ጋር ልብ ማለት አለባችሁ ማለት ነው። ለአንድ ሰው ሲሆን ለብዙ ሰው፣ እንዲሁም ደግሞ ለሴት ለወንድ ሲሆን እዚህ ጋር ልዩነት ስላለው፣ ስለዚህ ለሴት አሁን ቤተሰቦችሽ ለማለት ብንፈልግ አኢላቲክ እንላለን ማለት ነው። አባት በአረበኛ ምን ይባላል? አቡ አቡ ይባላል። አባቴ ለማለት ብንፈልግ አባቴ አቡይ አቡይ እንላለን ማለት ነው። አባቴ አቡይ። አባትህ ለወንድ ሲሆን አቡክ አቡክ እንላለን። ለሴት ሲሆን አባትሽ እንላለን አይደል? አቡኪ 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 እንላለን ማለት ነው። ለኛ ለብዙ ሰው ሲሆን ደግሞ አባታችን እንላለን አይደል? አቡነ አቡነ። እናት በአረበኛ እሙ ይባላል። እሙ። እናቴ እሙይ እሙይ። እናትህ ለወንድ ሲሆን አሞክ አሞክ እንላለን። ለሴት ደግሞ እሙች እሙች እንላለን ማለት ነው። እናታችሁ አሙኩም አሙኩም። እናታችን አሙነ አሙነ። ወንድም አሁ አሁ። ወንድም እንግዲህ አሁ ይባላል። ወንድሜ አሆይ አሆይ። ወንድምህ አሁክ ወንድምህ አሁክ። እህት እህት በአረበኛ እክት እክት ይባላል። እህትሽ ለማለት ብንፈልግ እክትች እክትች እንላለን። እንዲሁም ደግሞ ለወንድ እህትህ ለማለት ብንፈልግ እክትክ። እህታችን እህትና እህትና። ያኔ ከኛ ጋር የተወሰነ ተመሳሳይ ነው ማለት ነው። ወንድምና እህት በአጠቃላይ ምን ይባላል? አህዋት ይባላል ማለት ነው። እዚህ ጋር ደግሞ የእናት ወንድም አጎት ምን ይባላል? የእናት ወንድም እኛ ጋር አሁን በሀገራችን አጎት አጎቴ ነው የምንለው። የእናትም ወንድም የአባትም ወንድም ተመሳሳይ ነው። እዚህ ጋር ይለያያል። ለምሳሌ የእናት ወንድም አጎት ሀሌ ሀሌ ይባላል ማለት ነው። የእናት እህት አክስት ሀልቲ ሀልቴ ሀልቴ። የአባት ወንድም አጎት ምን ይባላል? አሜ አሜ አሜ። የአባት እህት አክስት ደግሞ አማ አማ እንላለን። ለምሳሌ ዛሬ አክስቴ ትመጣለች ብንል የእናታችን እህት ከሆነች
اليوم راح تجي هالتي እንላለን ማለት ነው። የአባታችን እህት ዛሬ የአባቴ እህት ትመጣለች አክስቴ ለማለት ብንፈልግ اليوم راح تجي አማ እንላለን ማለት ነው። ስለዚህ በጣም ልዩነት አለው ስላችሁ ነው ወደጆ። ወንድ አያት በአረበኛ ጀድ ይባላል። ጀድ የሴት አያት ደግሞ ጀዳ ወይም ጀድቲ አያቲ ጀድቲ እንላለን ማለት ነው። እና ሙዶቼ በክፍል 2 ደግሞ ይዤላችሁ የመጣሁት እንግዲህ የቀለማት አይነቶችን በአረበኛ ነው የምንማረው። እንግዲህ እነዚህ ቀለማት በጣም ወሳኝ ናቸው። ከማዳም ጋር በስራ ቦታ ሊሆን ይችላል፣ በገበያም እንዲሁም በሁሉም ቦታ ቀለማትን ማወቅ ለኛ በጣም ይጠቅመናል ማለት ነው። ለምሳሌ በማዳም ቤት እንኳን ምሳሌ ብናነሳ ጥቁሩን ጫማ አንጪ፣ ጥቁር ቲሸርት አንጪ፣ ነጭ ቲሸርት እንዲሁም ልጆች ቤት ካሉ ነጩን ጫማ አልበሺ፣ ጥቁሩን ጫማ አልበሺ፣ እንዲሁም ጥቁር ጃኬት አልበሺ። ብዙ ነገሮች አሉ። እነዚህን ካላወቃችሁ በጣም ትደነጋገራላችሁ ማለት ነው። ስለዚህ መፍትሄው አሁን ከኔ ጋር እስከ መጨረሻው መሆን ነው። እሺ ውዶቼ ወደ ትምህርታችን እንሄድ። ቀለማት በአረበኛ ምን ይባላል? አልዋን ይባላል። የቀለማት አይነት እንግዲህ ቀይ፣ አህመር፣ ሰማያዊ፣ አዝረቅ። ከኔ ጋር ናችሁ? ከኔ ጋር ከሆናችሁ እስኪ እናንተ የምትወዱትን ቀለም በኮሜንት አስቀምጡልኝ። እኔ የምወደው ቀለም ምንድነው? እኔ በጣም የምወደው ቀለም ቀይ ወዳለሁኝ። እናንተስ? በኮሜንት ተጠብቃለሁ። እሺ ቢጫ ምን ይባላል? አስፈር ይባላል። ጥቁር አስወድ። ለምሳሌ ጂቢ ጃኬት አስወድ ብትባሉ ጥቁሩን ጃኬት አምጪ እየተባላችሁ ነው። እናንተ ይሄን የቀለማት አይነቱን ካወቃችሁ እነሱ ባረፍተ ነገር አድርገው ሲያዟችሁ በጥያቄ መልኩ ቶሎ ብላችሁ እንትን ትላላችሁ ማለት ነው። ነጭ ምን ይባላል? አቤት ይባላል ማለት ነው። ብርቱካናማ ቡርቱቃሊ፣ ቡናማ ቡኒ፣ ሮዝ ወይም ሮዛማ ወርድ ይባላል ማለት ነው። ወርድ ወይም ዝህር ይባላል። ወይነ ጠጅ ምን ይባላል በአረበኛ? በነፍሰጂ። ግራጫ ሮማዲ ይባላል። በእነዚህ ላይ እስኪ ለምሳሌ 1-2 አረፍተ ነገር ልንገራችሁ በዚህ በቀለማቶች ላይ ማለት ነው። ለምሳሌ የወንድሜ ቲሸርት ሰማያዊ ነው ብንል ቀሚሰ ሆይ አዝረቅ እንላለን ማለት ነው። ቀሚሰ ሆይ አዝረቅ። እንዲሁም ደግሞ የእናት ሂጃብ ወይም ሻርፓ ነጭ ነው ብንል ሂጃብ እሙይ አቤት እንላለን ማለት ነው። እና ውዶቼ በዛሬ ቪዲዮ ያስኩላችሁ ይሄን ነበረ። ጥሩ ትምህርት እንዳገኛችሁ ተስፋ አደርጋለሁ። ላይክ፣ ሰብስክራይብ እንዳትረሱ። አስተያየታችሁን ላይ ኮሜንት ላይ አስቀምጡልኝ። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።